አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል። እንግዲህ ዛሬ በዚህ በአዲስ ቪዲዮ መጥቻለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ቤተሰቦች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁኝ። ስለምታበረታቱኝና ገንቢና ጠቃሚ አስተያየት ስለምጽፉልኝ ከልብ አመሰግናለሁኝ። እንግዲህ ዛሬ ያው በባለፈው እንደጠየቃችሁኝ በኮሜንት ጠይቃችሁኛል። ሱቅህን ከከፈትክ ስንት ጊዜ ሆኗል? ውጤትስ አለ ወይ የሚል ነገር ጠይቃችሁኛል፣ ጽፋችሁልኛል። እንግዲህ ይሄን ለማብራራት እዚህ መጥቻለሁ ማለት ነው። እንግዲህ ክቡራን ቤተሰቦች ሱቅ በነገራችን ላይ ያዋጣል ብያለሁ። ሸቀጣ ሸቀጥ በጣም ነው የሚያዋጣው። ሁላችሁም ወደ ስራ ገብታችሁ እንድትሰሩ ነው በአክብሮት የምጠይቀው። እና ክቡራን ቤተሰቦች ሱቅ ሸቀጣ ሸቀጥ በደንብ ነው የሚያዋጣው። በደንብ ለምን ነው ታውቃላችሁ? የሚያዋጣው ከየአይነቱ ለምሳሌ ብዙ አይነት እቃ አለ። አሁን ለምሳሌ እዚህ አለ ቫዝሊን አለ፣ እዚህ ግሪስሊ አለ፣ እዚህ ሎሽን አለ፣ እዛ ደግሞ ቅባት አለ፣ እዚህ ሳሙናዎች አሉ። ሁሉም ከያንዳንዱ ነገር የተወሰነ ሳንቲም እየጣለ ነው የሚሄደው። ገብቷችኋል? ስለዚህ በዛ ልክ ከሁሉም ነገር ሲጠራቀም እጅግ በጣም ውጤታማ ነው የሚያደርጋችሁ። ገንዘባችሁን አያያዛችሁን በአግባብ መጠቀም መቻል አለባችሁ። ገንዘብ አያያዝ። ሁለተኛ ደግሞ የሰዎችን አያያዝ፣ ሰዎችንም እንዴት መያዝ እንዳለባችሁ፣ ከስተመር እንዴት ማንበብ እንዳለባችሁ ማወቅ አለባችሁ። ይሄን ነው ማለት። ሌላ ነገር ምንም ችግር የለውም። በቃ ገንዘብ ካላችሁ የለም የምትሉት ነገር ከሱቅ እንዳይኖር ሁሉ ነገር የቻላችሁትን አቅም ማሟላት ነው ያለባችሁ። በቃ ገንዘብ ባንክ ላይ እንዳይቀመጥ አደራላችኋለሁ። ገንዘብ ባንክ ተቀምጦ እናንተ ይሄን የለም እያላችሁ የምትሰሩ ከሆነ ትርጉም የለውም። ለምን? ገንዘቡ እየጋሸፈ ነው የሚሄደው፣ ውጤቱን እያጣ ነው የሚሄደው፣ እየወረደ ነው የሚሄደው ከዛሬ ነገ ማለት። ስለዚህ ሁላችሁም አደራላላችሁ የምወደው ነገር ገንዘብ ባንክ አታስቀምጡ። በቃ ምንም ጥቅም የለውም። መስራት መቻል አለበት ገንዘብ በጊዜው ማለት ነው። ስለዚህ ዝም ብላችሁ ገንዘባችሁን አስቀምጣችሁ የምትንቀሳቀሱ ከሆነ ጥሩ አይመጣም ነው የምለው። እኔ እንግዲህ ከከፈትኩ አንድ 3 አመት አካባቢ 2 አመት አልፎኛል። እንግዲህ በ2 አመት ውስጥ ውጤቱ አሪፍ ነው ማለት በቃ ጥሩ ነው እየሰራህ ያለሁት። እንቅስቃሴው በጣም ምርጥ ነው። ሁሉንም ነገር በአግባቡ እያስከድኩት ነው ማለት ነው። እንግዲህ ክቡራን ቤተሰቦች በጣም ይቅርታ ጠይቃለሁ። ያው ከስተመር ሲመጣ እያቆምኩ ነው እንደገና እነሱን የምታዘዘው ማለት ነው። ስለዚህ እና ክቡራን ቤተሰቦች ያው ውጤታማ ያረጋል ብዬ ነው የምገምተው። እንግዲህ እንደምታዩት እንደምትመለከቱት ሸቀጡን አንዴ አስጎብኝቻችሁ ልመለስ። ከዛ በኋላ ያለውን ነገር አብረን የምናየው ይሆናል። ደግሞ እንዴት እንስራ እንዴት እናድርግ የሚለውን ነገር እየተመካከርን እናያለን። ሁሉንም ነገር እንግዲህ ቪዲዮውን ማየት አለባችሁ ሁላችሁም። ፕራንክ ሰራ ቪው በጣም ብዙ ነው። 8000 9000 ምናምን አካባቢ ሰብስክራይብ አለ። እንግዲህ ሁላችሁም ለማየት ሞክሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ አበረታቱን። ቀጣይ ደግሞ የሚመጣው ረመዳን ነው። ረመዳን ደግሞ ትዕዛዞችን እንቀበላለን። አስቤዛዎች የረመዳን ፓኬጅ የሚባል ያንን የምናሟላ ነው የሚሆነው ኢንሻአላህ። ለማዘዝ ወደ ኋላ እንዳትሉ ሞክሩት። ሱቅ መስራት ያዋጣል። ሸቀጣ ሸቀጥ በማንኛውም የሥራ መስክ በነገራችን ላይ ሁሉም ነገር የሚያዋጣ ነው። እኔንም አዋጥቶኛል እያዋጣኝም ነው ያለው። ያው እንግዲህ ከጊዜ ወደ ጊዜ ደግሞ ከ5 አመት በኋላ ምን እንደምሆን አላህ ነው የሚያውቀው። ከ2 ከ3 አመት በኋላ ያው ምን እንደሚመጣ አይታወቅም ኢንሻአላህ። ብቻ መጠንከር ነው ያለብን። ለጥንካሬያችን ራሳችንን ዋስትና ምን ሆኖ ማለት ከፈጣሪ በታች። አሁን ሸቀጡን ላሳያችሁ ዞር ዞር ብዬ አብራችሁን ቆዩ። እንግዲህ ክቡራን ቤተሰቦቼ ከዛ ከውጭ ስጀምር ይኸው እንደምታዩት እቃው ያው አልተሰታተረም። ትላንትና እቃ አስገብቼ ነበር። ይሄ እንዳለ የምታዩት ቀዩ ማስቲካ ነው። ወደ 4 ካርቶን ምናምን 5 ካርቶን አካባቢ ማስቲካ አለ። እንደምታዩት ይኸው እዛ ጋም እቃ አለ። ይኸው እዚህ ይጀምራል እንግዲህ እነ ምላጭ እነ ባትሪ ድንጋይ እነ ቁልፍ ያሳ ዘይት ወራ ዘይት ምናምን የሚባሉት ያቸው የእቃ ሽቦ ሻማ ምናምን ይቀጥላል። እዚህ ጋር ማክስ ምናምን ፕላስተር አሉ። እዛ አካባቢ ደግሞ እነ ኪው ውሃ ምናምን የመሰሉት አለ ልዩ ውበት ምናምን። እዚህ አካባቢ ደግሞ ዳይፐር ምናምን አለ። እዚህ አካባቢ ብጥባጥ ሻይ ቅጠል ሞዴስ እነ ሻምፖ ምናምን ይመጣሉ። እዚህ ጋር ደግሞ እንደምታዩት አኒታ ሳሙና እንደምታዩት
እንግዲህ ክቡራን ቤተሰቦቼ እንደምትመለከቱት ነው። ይሄን ይመስላል። ለምን ተረግረግ ይሄን ይመስላል። እንግዲህ ክቡራን ቤተሰቦቼ ይሄን ይመስላል እንቅስቃሴ ማለት ነው። ያው እንግዲህ መንቀሳቀስ ግድ ነው። በቃ መስራት መቻል አለብን። ሁላችንም ከሰራን ውጤታማ እንሆናለን ማለት ነው። ክቡራን ቤተሰቦቼ እንግዲህ ይሄን ይመስላል እንቅስቃሴው ማለት ነው እና ውጤታማ ያረጋል ውጤታማ ያረግም የሚል ነገር የለም። ውጤታማ ካልሰሩ ሁሉንም ነገር ካልሰሩት ውጤታማ አያደርግም። ከሰሩ ግን ማንኛውም የሥራ መስክ ወደ ለውጥ ጎዳና ያሻግራል ብዬ ነው የማስበው እኔ እና ክቡራን ቤተሰቦቼ ይሄን ጥያቄ የጠየቅሽኝ እህቴ ከጀመርኩኝ 1-2 አመት አለፈኝ። እንግዲህ ውጤታማ እየሆንኩ ነው ማለቴ የሆነ ነገር አለኝ ብዬ ባላስብም የሆነ ነገር አድርጌያለሁ ብዬ ባላስብም ዞሮ የተሻለ እንቅስቃሴ እያደረኩ እገኛለሁ። እንግዲህ ከጊዜ ወደ ጊዜ ደግሞ የተሻለ እና ውጤት የማገኝ ነው የሚሆነው ማለት ነው። ክቡራን ቤተሰቦቼ በጣም ነው ይሄን ኮንቴነር ለማቋቋም ብዙ መከራ ብዙ ግፍ ደርሶብኛል ማለቴ በጣም በቃ እንዳልሰራ ተጽዕኖ ደርሶብኛል። ነገር ግን ያን ሁሉ ነገር ተቋቁሜ እዚህ ደርሻለሁኝ። ይሄ እዚህ ደግሞ መድረሴ ለኔ ትልቅ እንቅስቃሴ ነው። ምንድን አንቺ እና ሁሉም ቻሌንጅድ ነው ሁሉም ነገር ማለት ነው። ስለዚህ ክቡራን ቤተሰቦች ማንኛውም ነገር ከጥረት ነው የሚመጣው። ጥረት ካረጋችሁ ሁሉን ነገር ታገኛላችሁ። ጥረት ካላረጋችሁ ደግሞ አታገኙም ማለት ነው። ስለዚህ ከኮንቴነር ማቋቋም ጀምሬ ብዙ ነገር ስጥር ቆይቻለሁኝ። የጥረቴ ዋጋም እያገኘሁ እገኛለሁ። ክቡራን ቤተሰቦች አሁን እናንተ ማድረግ ያለባችሁ ገንዘብ ከሆነ ያላችሁ ገንዘብ ወደ ቢዝነስ ቀይራችሁ ቢዝነስማን መሆን መቻል አለባችሁ ነው እምለው ማለት ነው። እና ያዋጣል ነው በጣም በጥቅሉ ማለት ነው። እና ሁሉንም ነገር ማወቅ መቻል ያለብን ይታጠባል ውሃ ጠፍቶ ነው። እና ክቡራን ቤተሰቦች ሁላችሁም ነቅታችሁና ፈቅዳችሁ እንቅስቃሴያችሁን መጀመር መቻል አለባችሁ ማለት ነው። እኔ ያው ሁሉም ነገር ፈተና ነው። ከፈተና በኋላ ግን ያው ሊነጋ ሲል ይጨልማል የሚባለው ነገር አለ አይደል? ስለዚህ ሁላችንም እንቅስቃሴውን መስራት መቻል አለብን። ክቡራን ቤተሰቦቼ እኔንም አበረታቱኝ፣ ጠንክር በሉኝ፣ አይዞህ በሉኝ፣ ከጎንህ ነን በሉኝ፣ ዝም አትበሉኝ። እኔ የምሰራው ቪዲዮ ያው እንግዲህ የሱቅ ነገር ታውቁታላችሁ 5-10 መልቀም ነው። ከዚህ ሂጄ ሌላ ቦታ ቪዲዮ እንዳልሰራ ቪዲዮ እንዳላረግላችሁ ያው እንግዲህ ወጭም አለ በዛ ላይ ብዙ ነገር። በእርግጥ ወጭ ካላወጣን ገቢ አይመጣ። ነገር ግን የተጋነነ ነው። አሁን ትራንስፖርቱ ምኑን ብትሉ በጣም ውድ ነው። ደሴ ለመሄድ 300 ብር ነው። ስለዚህ ስኬር ስመጣ 300 ብር አለ፣ ምሳ አለ፣ በዛ ላይ 1000 ብር በቀላሉ ደርሶ ለመመለስ እንኳን ያስፈልጋል ማለት ነው። ሌላውን ተውትና ስለዚህ ያን በማስመልከት የምለቀውን ቪዲዮ እያያችሁልኝ እናንተ በዚያው ጠንክሬ የተሻለ ደረጃ እንድደርስ ሁላችሁም የበኩላችሁን ጥረት የበኩላችሁን ድርሻ አድርጉ። እኔ ከማንም ምንም አልጠብቅም። ከጎኔ ማንም የለን ከፈጣሪ በታች። እናንተ ከፈጣሪ በታች አግዙኝ። የምታግዙኝ ምንድነው? ቪዲዮውን በማየት ቪዲዮ ላይክ በማድረግ በማበረታታት አይዞህ በማለት አፕሪሼት በማድረግ አበረታቱኝ። ይሄን ካረጋችሁ ለኔ ትልቅ ደስታና መነቃቃት ነው የሚፈጥርልኝ። በእርግጥ በዚህ 2 ቀንና 3 ቀን ፕራንክ ብዬ የሰራው ቪዲዮ በጣም ጥሩ ሞቲቬሽን እና ትልቅ መነቃቃት ነው የፈጠራችሁልኝ ቤተሰቦቼ። የማዳም ቅመሞች ለሁሉም አለን የምትሉ ጀግና እህቶች ናችሁ። በጣም ነው ማከብራችሁ መወዳችሁ። እኔንም አነቃቁኝ። አንድ በዚህ በኩል እየሰራሁ ነው ሱቁን፣ ሁለተኛ ደግሞ የባጃጅ እንቅስቃሴ አንዳንዴ በጣም በጧት እነሳና እስከ 1 ተኩልና እስከ 2 ሰዓት ድረስ እስከ 2 ተኩል ባጃጅ እሰራለሁ። ከዛ በኋላ ወደ ሱቅ ስራ ገባለሁ። እንደምታዩትና እንደምታውቁትኝ ሶፊያም ያው ልጅ ስለምታሳድግ አይመቻትም ሱቁ ጋር እኔው ነኝ ከዛም ከዚህም ምለው። ስለዚህ ማነቃቃታችሁና ማበረታታችሁን አተውኝ። ከፈጣሪ በታች ከጎንህ ነን አለንህ በሉኝ። እናንተም ደግሞ የተሻለ ሀያትና የተሻለ ህይወት አላህ ይወፍቃችሁ ነው ምለው። ሁሌም ቢሆን እወዳችኋለሁ፣ አከብራችኋለሁ። ለእናንተ ትልቅና የተለየ ቦታ ነው ያለኝ። ስለምትከታተሉኝ አመሰግናለሁ። ላይክም ሰብስክራይብም ስለምታደርጉ ደግሞ ከልብ አመሰግናለሁ።
ወዳችኋለሁ። ለዛሬ የነበረን ፕሮግራም በዚህ ተጠናቀቃል። ጥያቄና አስተያየት ካላችሁ በኮሜንት አሳውቁኝ። ማንኛውንም አይነት ጥያቄ ማንኛውንም አይነት ትዕዛዝ እንቀበላለን። ከወዲሁ እናንተም በኮሜንት አሳውቁኝ። በኮሜንት በውስጥ መስመር ስልክ ከፈለጋችሁ አለ 0985 64 61 61 ብላችሁ በውስጥ መስመር ማግኘት ትችላላችሁ። ለዛሬ የነበረን ፕሮግራም በዚህ ተጠናቀቀ። በቀጣይ ፕሮግራም እስከምንገናኝ የአላህ እዝነትና ረህመት አይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።